የጥላውን ገዘሰ ዘፈን ፈረሰ ተባለ አምፒር ሲኒማው ፊልም ብቻ አይደለም ታሪክ ያሳየው ቀስ ቀስ እያለች ተጠረገች ፒያሳ በቆሻሻ ሰበብ ንጹህም ተነሳ ሰው ቀበና ነው ፎቶ እየተነሳ አባ ቀበሌ ነው አው ቀበሌ ነው ምን እንርዳ አባት ቅድም መጥቼ እኮ የላችሁ ትንሽ ለሻይ ወጣ ብለን በቀን ስንት ጊዜ ለሻይ ተወጣላችሁ አንድ አራቴ ለምን ጠየቀህን ግን እንግዲህ ሻይ ቤቱ ከፍት ያዋጣኛል 15 የጥላውን ገዘሰ ዘፈን የዘፈን ግጥም የሚጽፍ ልጅ በድንገት ጥፍት አለበት ጥፍት በቃ ሲዘጋባ አንድ ያረ ቁልፍልፍ አለበት አረብ ግጥም ቀርቶ አንድ ሐረግ እንደዚህ ማገናኘት አቃተ መካሪ ያገኘው ብሎ ማንን ቢያማክር ጥሩ ነው መንፈስሻ እናቴ መንፈስሻ እኮ ህይወቱ ራሱ ተተብትቦ ውሉ ጠፍቶ መረብ የሆነበት ሰውዬ ነው አረ እንደዚህ ወኩይ ግጥም መጻፍ አልቻልኩም ለዘፈን ምን ላድርግ አለው መንፈስሻ በጣም ተጨንቆ ተጠቦ አለኝ ያለው ምክር ሰጠው ያው ምን ታረጋለህ መሰለ ሐሳብ ተበታትኖ ሊሆን ይችላል ስለዚህ ጫት ቃምበት የፎከስ እንድታረግ ሙድን ይሰበስበዋል አለው እናቴ ልጁ የዛው ሰዓት ሲበር ሄዶ ገዛልና ታ እስከ ምሽቱ 2 ሰዓት ላይ በው ብሎ ጓደኞቹ ጋር ሄደ ጎበዝ አልበም ግጥም ጨረስኩ 15 ግጥም ጽፌ ጨረስኩ አላቸው ኧረ እባክህ እስኪ ያምጣው ብሎ አነበቡት ሲያነቡት 15ቱም የጥላውን ገዘሰ ዘፈን ወንድሜ ለካ ስትቅም ያዳመጠችው ሙዚቃ ነው የጻፈችው አንድ ገበሬ ዝናብ ሲዘንብ ዝናቡን አልፍ ዘንዳ ለምን ጥላ አልጠለልም ብሎ ወደ አንድ ዛፍ ጋር ሲሄድ የሆነ ቤተ እምነት ያያል ከአውደ ምሕረት ላይ ሰው ያስተምራሉ የሰናፍጭ ቅንጣት ታህል እምነት ቢኖራቸው ተራራ ይሄዳል ሲባል ገበሬው ደነገጠ ሰናፍጭ እችን ምታክ የዚህን ያህል ደካማ አዘነ ለዚህ ካፊያ ነው እኔ ዛፍ የተጠለልኩት ብሎ ሄደ ይሞላል ያለው ወንዝ ሞልቶ ጠበቀው ግን ዝም ብሎ ተሻገረው ምንም አልሆነም ገረመው ለሚስቱ ሄዶ ነገረ ዛሬ ያየሁት የሰማሁት ጉድ እንዲህ ብለው እኮ ሰውዬ ወንዙ ሞልቶ ተሻገሩ እኚህን ሰውዬ ምሳ ጋብዝልኝ ቤት ያለች ሚስት ተመልሶ በዛው በሞላ ወንዝ መጣላ ምንም ሳይሆን ተሻገረ ሲወጣ ሰውዬው አስተምረው ሲጨርሱ አገኛቸው እንደው ጌትዬ ቅድም ያወሩት ነገር እንደው ነክቶኛል ሰናፍጭ እኔ ገበሬ ነኝ ምንም አላቅ ሰናፍጭ ግን እና ሚስቴ ምሳ ልትጋብዞት ትፈልጋለች አሏቸው በደስታ ብለው መጡ ያወጉ እየመጡ እንግዲህ ገበሬው ላፍላፍ ያረጋ ተሻገረው ወንዙ ዞር ብሎ ሲያያቸው ሰውየው ቆመዋል የጌትዬ ይምጡ እንጂ ሲላቸው እንዴ ወንዙ ሞልቷል እንዴ እርሱ አይደል ቅድም ያስተማሩት ሰናፍጭ አሉ እኮች ሲላቸው እንዴ ተሻገሩ እንጂ ጌታዬ ሲላቸው ምን አሉ አይ አንተ ሰው እኛ እናሻግራለን እንጂ አንሻገር አንድ ደግሞ የቀን ሰራተኛ መስኪን ለሊት ስልኩን ወስደውበት በጧት ሲበር ቀበሌያችን ጋር ሄደ እኔ መስኪን ነኝ ከለት ጉርስ የቀንሽ ነው ስልክ የገዛው ወሰዱብኝ ሲል አንዱ ታጣቂ በቢል ጥሩ ሳጅን ያሳዝናል እንመልስለት
ሰላም እንዴት ናችሁ? አማን ነው? ሁሉ ሰላም አለን። አካውንቴ አብዷል። ምን እንደሆነ አላውቅም። እንግዲህ ፋይዳ አውጥቻለሁ። እስቲ ባካችሁ የሚደረገውን አድርጉና ያው እኔም እንደሰው ሽቶ ቤት ልክፈት። ፈረሰ ተባለ አምፒር ሲኒማው ፊልም ብቻ አይደለም ታሪክ ያሳየው። ቀስ ቀስ እያለች ተጠረገች ፒያሳ በቆሻሻ ሰበብ ንጹህም ተነሳ። ሰው ቀበና ነው ፎቶ እየተነሳ ለምን ማለት ትቷል አይጠይቅም ህዝቡ ልኑርበት ይላል እችናት ሰበቡ። ታሪክህን ሁሉ ሜዳ አርገውልሃል ፊልም ቤት አፍርሰው ፊልም ይሰሩብሃል። ድራማ ሲሰሩ ሁብ ተመልካች ሆነሃል። አክተርም እነሱ ዳይሬክተር እነሱ የሰራሉ ቲያትር ሁብ ህዝቡን እያስነሱ አጀብ። የሰዓቱ ዜና እዚህ ላይ አብቅቷል። የቢዝነስ ዘገባ ላይ ደርሰናል። ለቢዝነስ ዘገባው ደግሞ ምን ላይ የጠበቃችሁ ነው? እንደምን ውለሃል አንተ ገብጋባ? አለን ይመስገነው። የኤሌክትሪክ መኪና እየተወደደ ነው ይባላል፣ እውነት ነው? አዎ እውነት ነው። ለምንድን ነው? ያው ኤሌክትሪክ አይደል ዋጋው ይዛል። መቀጠል ትችላለህ። አመሰግናለሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከዘና ቢዝነስ ጋር ምን አለ ያረጋልኝ። ይኸውልህ ምንም አይነት ድራማ እንዳትፈጥር ያደርጋል። እስከሞልቶታል። ከሄደ ተናጽናንትን ውልቅ ነው በቃ ከሄደ ተሰማ። እኛ ሳንሰማ ተሰማ። በስም ብርሌ ሰይሜ ሳበቃ አድርጌ ልሾሜ ቤት ሻለቃ ሄድክ በቃ ተሰማ። ተሲቆይ አይ ተሰማ ምን ነው ባዶ እጅህን አንዴ ብትነግረኝ ቴካዌ ማቲዝን ተዚህ ጥርምላን ያበር ልብላ ተዚህ በቃ ተዚህ ምርጥቲ ስማ ቤተሰቦቹ ናቸው ተወቃሽ ታውቃለህ። እነሱ ናቸው ገፍተው የገደሉት። ተጠያቂ አንደኛ እነሱ ናቸው። ስነግርህ ያንተጅም ለወያቱ ወንድሜ ያሳዝናል። ተሰማ ይኸውልህ ጠጅ ቤት ተሻለ የሚባል ጠጅ ቤት አለኝ። እኔ 15 ዓመት ከስተመሪ ነበር፣ ቋሚ ከስተመሪ። ምን ታረጋለህ? አንድ ተማርኩ በገዛ እጁ ያስተማረው ወንድ ልጅ ነበረው። ተማርኩ የሚል ዶክተር ጠጅ ከልክሎታል እንዳይጠጣ ብሎ ለአንድ ሳምንት የኔ ጠጅ ቀረበት። ሄዶ ደግሞ አይመለስበት እዚህ አይዞህ ያሳዝናል አይደል? አባ ወይኔ ነበር በገዳይ ተወከስኩልህ ነበር በገዳይ ተወከስኩልህ አባ። ስለ አይነ ብርሃን ያያችሁ አትለፉኝ። አንተ እያየለ እንዴ? ረጋሽዬ ምንም አይታየኝም እኮ አይታየኝም። ቆይ መፍትሄው በእኔ ይሄ ስንት ነው? ደሞ ለመቶ ብር ነው ጋሽዬ እንዴ። እና ከዚህ በላይ እንዴት ታያየለ እንዴ? ረጋሽዬ እውነት አለኝ። ምን አፍንጬ ነው ልምድ ነው በማሽተት ነው እንጂ አይኔ አይል የእውነት ይሄ ልጅ አሟል። ቆይ እሺ ይሄ ስንት ነው? ደሞ 10 ብር ነው ጋሽዬ። አሬ ሰውዬ ዛሬ አሳብ። እሺ ምንድን ነው የለበስኩት? የለበስኩትማ ጥቁር ጃኬት ነጭ ቲሸርት ጋሽ ያረፋ ብሏል። እኔን የማያስተምኑኝ ኧረ ስለ አይነ ብርሃን ጋሽ ስለ አይነ ብርሃን እግዚአብሔር ይስጥልኝ ጋሽ እግዚአብሔር ይስጥልኝ። ዘመድ ሞቶብኝ ሀዘን ላይ ነበርኩ ታውቃለህ። አይ ደስ ይላል። ምን አልከኝ? ኧረ ይሄ ቅሌታም እናንተ ምንድነው የሚቀባጥረው? ተው እንጂ ሳሚ፣ ደሞ ለቅሶ ምኑ ነው የሚያስደስተው? አይ አይደለም እኮ አረጋ እንትን ነው በይ ወራዳ እንትን ይሄ ምንድነው ሰርግ? ሰርግ ያልክ መስሎኝ እኮ ነው። ኧረ ተው እንጂ እንደው አሁን ሰርግና ለቅሶ ምን አገናኛቸው? የሚመሳሰል ፊደል እንኳን የላቸው። ወይስ የኔ ሀዘን ያስደስታል ማለት ነው እንዴ? ኧረ እባክህ አረጋ ተረጋጋ። እንዴ ምንድነው? የቴክኒክ ስህተት እኮ ነው። አይ ይሄ የማይረባ ልጁን አስለቀሰው። ተው ድሮም እኮ ምን ሰውን ማመን ቀብሮ ነው ብላለች ቀበሮ። ኧረ እና ልትቀብረኝ ነው? ኧረ እንደው እንዲሁ አባባሉን ነው። እሺ እና ለምንድን ነበር የደወልኩት አልከኝ? እኔማ ያንን ጉዳይ እንዴት አደረክልኝ የሚለውን እስኪ ተገናኝተን እናውራ ልልህ ነበር። አደዋወሌ ትዝ አላለኝም። የቱን ጉዳይ ነው አረጋ?
እንዴ ተው እንጂ ረሳኸው እንዴ? እንደውም ባለፈው ስንገናኝ ሚስት እፈልግልሃለሁ አላልከኝም ነበር እንዴ? ማ እኔ መቼ ነው ደግሞ እንደዛ ያልኩ? አይ የራሷ አሩባት የሰው ታማስላለች እንዴ? እንዴት ረሳኸው? እንደውም መስፈርትህን ንገረኝ ብለኸኝ ቁልጭ አድርጌ አልነገርኩም ነበር እንዴ? መስፈርት ምንድን ነበር ያልከኝ? ሆሆ ኧረ ጉዴ እናንተ። እንግዲህ መስፈርቴማ ምንድን ነው? ልብ ብለህ ስማኝ። ፊቷ እንደ ፀሐይ የሚያበራ እንደ ጨረቃ የተዋበች ጽጌረዳ አበባ በውበቷ የምትቀናባት እንደ ከዋክብት የደመቀች ከላይ ፀጉሯ እስከታች ጥፍሯ በወርቅ የተለበጠች ሀብታም ባለጸጋ ፈጣሪዋን የምትፈራ ሰው አክባሪ ንጹሕ ልበቀና ክፋት የሌለባት ግራዋን ሲመቷት ቀኟን የምትሰጥ ሩሩ የሰው ፍቅር ያላት የሰው መልአክ ካልደረሱባት የማትደርስ ቢደርሱባት የማትነካ እንደ እባብ ብልጥ እንደ ርግብ የዋህ የሆነች አስተማማኝ አገልጋይ ጠብ የማታውቅ የፍቅር ሰው አለባበሷ አካሄዷ የሚማርክ ወይ ምንድነው ሳሚ አንዴ በጨርስበት ምን አልኩህ? ዋናውን እኮ ገና አልነገርኩህም። ኧረ ተው እንደ አንተ ሰውዬ ግን ጤነኛ ነህ? የፈጣሪ ያለ አንተ ምን አይነቱ ምላሳም ነው ባካችሁ? ማን አረጋ? አባዬ እያወራ ነው። ለማንኛውም አንዴ ያናግረው። አቤት ጋሼ ሰላም ኖት? እንዴት ነህ አረጋ? ደህና ነህ? ደህና ነኝ ጋሽዬ። ቤተሰብ ሁሉ ሰላም ይመስገን አለን። አንተ ግን እንዴት ነህ? የተቃወሰ ነገር የለም? ጤናህን ደህና ነህ? ኧረ ጋሽዬ ደህና ነኝ እኔ ምን ሆናለሁ ብለው ነው? አይ አይመስለኝም። ምን አሉኝ ጋሼ? አይ ወዲህ ነው። እኔ የምልህ ግን አሁን ያልካት ሴት እንደው በህይወት አለች? እንዴት አትኖርም ጋሼ? ያው ሳሚ አልፈልግልኝ አለ እንጂ እሷማ ትገኝ ነበር። አረጋ እንደዚህ አይነት ሴት የት መሰለህ የምታገኘው? እሺ ዝም ብለህ ራስን አጥፋና ምናልባት ገነት የሚያስገባ ስራ ከሰራ እዛ ልታገኛት ትችላለህ። ጋሼ ደግሞ ምንድነው እየቀለዱብኝ ነው እንዴ? አሃ ተው እንጂ አረጋ፣ ቀልዱንማ የጀመርከው አንተ ነህ። አይደለማ እንዴ? ሰው እንዴት ነው ራሱን አጥፍቶ ገነት መግባት የሚችለው? ሲኦል ነው እንጂ። አሃ ለካ እሱም አለ። ብቻ አረጋ እዛም ቢሆን ፈልጋት እንጂ እዚህ የለችም ልልህ ነው። የእውነቴን ነው። ኧረ ጋሽዬ እንደዚህማ ተስፋ ያስቆርጡኝ። ስማማ አረጋ። ወየ ሳሚ። በቃ እባክህ ቻው፣ ስራ ልይዝ ነው። እንዴ ሳሚ እንገናኝና እናውራ እንጂ ሌላም የማማክር ጉዳይ እኮ አለኝ። ኧረ ጉዴ! አንተ እባክህ እኔ አዲስ አበባ አይደለሁም ክፍለ ሀገር ሄጃለሁ። ክፍለ ሀገር ደግሞ እዛ ለምንድን ነው የሄድከው? እንትን ምንድነው? አዎ ቅድም አንተ እንዳልከው አንዲት ዘመዴ እኮ ምን ልትል ነው አንተ? ነግሬሃለሁ። እንትን አንዲት ዘመዴ ማነው አግብታብኝ ማለት አግብታልኝ ክፍለ ሀገር ሄጃለሁ። ኧረ ሰርግማ ደስ ይላል። ታዲያ እዚያ ቆይተህ ነዋ የኔንም ለቅሶ ደስ ይላል ያልከኝ? አዎ አሁን ተረዳኸኝ። አየህ። ቆይ ታዲያ የት ነው ቦታው? እዚህ እንትን ማነው ደብረ ብርሃን በሉ። ደብረ ብርሃን ነኝ ያለሁት። ኦኬ ደብረ ብርሃን። እና መቼ ነው የምትመለሰው? አንተን አይደል ኤሌክትሪኩን የሰራኸው? ምን የተላጠሽ ቦታ ሄድከው? ተብዬ ነው። ምን ማለት ነው? ተው አልወሰድኩም። የምን አባይ ሂሳብ ነው? ልጁ ሞቷል ልጁ። ስለታስታውነ ኤሌክትሪክ ዘትራንት ነው የጀመርኩት እና ማታቀማን የተላጠ ልብስ 5 ላይ ይዘኛል። የታባል መልስ ይሰጠኛል። እንዴት ነው ረዳት? እሺ ጋሽ ይሰጣል። ዝርዝር ስለሌለኝ ረድ ስማኛ ጋሽ ይሰጡታል። አንዴ ታገሱ። ጋቢና በእናትህ ልደታ ክብሬ እየመጣሁ ነው። ኬክ ምናምን ብለው እንዳለ ያለኝ እንዳታረሳሳኝ። ጋሽ ይሰጡታል። ምን ነው ዝርዝር ስለሌለኝ ነው። አረሳም ችግር የለም። እንዳትበላኛ ልትበላኝ ነው አይደል? ጋሽ ነው ሊያለቅሱ ነው እንዴ? በእናትህ ይሰጣል ተባልካ እንዴ? አረ ለዘላዛ ብንትናል ኖርማል ነው መንገድ አይደል? ተይመች ጋቢና ሂሳብ እንዴ? አረ ጋሽ በእናትህ ደጋግሜ ነግሬሻለሁ። ውጭ ዘመድ ያለው ሰው ወድቆ አይወጣም። አክስቴ ማለት ቅርበታችን ራሱ ሄሎ አክስቴ እንዴ ምሽ ያጥንት ችግር አይደለም። ሱያ ነኝ። አዎ የእንትን ልጅ ባለፈው አንቺ ያስከፈትሽኝ አካውንት አለ አይደለ? አክስቴ የሚለው ባንክ ደውለውልኝ ማታንቀሳቅሰው ከሆነ ዘንድሮ ከዚህ ዓለም ነው የምናንቀሳቅሰው እያሉኝ ነው። ድንገተኛ ዛቻ። ጓደኞቼም ራይድ ምናምን መኪና ተከራይተው እየሰሩ ትንሽ እንደዚህ አይነት ነገር አሪፍ ሆኖ አላየሩ ጀብሎ እያሰብኩ ነው። ለእኔ ነው በደረቴ የምታስቢው? ዝጊልኝ። የሰው ሀገር ሰው ነሽ። በቃ ምንድን ነው ምንድን ነው በእንትን ቸኮሌና ማስቲካ ልካለሁ በደረቴ ትሰራለህ ነው የምትለው። አክስት አይደለችም እኮ ባልኮ ተረጋግጧል። አንተ አጎትህ ወጣ እንዴ? ወጣ አይደል? ታገር የኔ አጎት ይወጣል እንዴ? ዋላ አይደል? የኔ አጎት ማካካችን ነው ነው ሻስ ብር ላልክ ልካከ አባ ቀበሌ ነው። አዎ ቀበሌ ነው። ምን እንርዳ አባት? ቅድም መጥቼ እኮ የላችሁ ትንሽ ለሻይ ወጣ ብለን። በቀን ስንት ጊዜ ለሻይ ትወጣላችሁ? 1 4 ለምን ጠየቀህን ግን? እንግዲህ ሻይ ቤቱ ከፍት ያዋጣኛል።
ቀንዳውጣው ህይወቴ ምንድነው ግን ዘንድሮ በሽተኛ ጠፋ። ሰላም አላችሁ? ሰላም ነው። በጋሻ ባህላዊ ሕክምና እዚህ ነው? አዎ ና። እሺ እንዴት ነው ታዲያ? ምንን ያመመ እንዴ? ጋሼ ከቅርብ ጊዜ ወዲህ አይኔ ያለ ያለኝ እና ምንም ነገር አይታየኝም። ምንም አይታየኝም። እኔ ግን ይታየኛል። ለነገሩ ባታይ ነው የሚሻለው። ዘንድሮ የሚታይ ምንም አዲስ ነገር የለም። ምን እየቀለዱ ነው? የምሬን ነው። የሚታይ ነገር የለም። ዛራና ቻንድራ የሚባለው ፊልም ነበር፣ ያው እሱም አልቋል። የሚታይ ነገር የለም ትላለህ እንዴ? ዘካሸር 7 የሚለው ፊልም ሊለቀቅ አይደል እንዴ? አዎ ዘካሸር 7 የሚለው ፊልም ቀጣይ ሳምንት ይለቀቃል። ግን እኔ አላየውም። እኔ ግን እየቃምኩ አየዋለሁ። በጣም ባለጌ ሰው ነህ። ኧረ ቀስቀስ እያየ እንዴት ሞተር በተራሮች መሃል የተከበበችው የበረሃዋ ንግስት ውበት የደፋችው በሞቃቱ አየር ጥምን የሚያረካ ወደር የሌለው ነው እኛ ታይሟ የተባለት እኮ ነው። እስቲ አጣጣይ ታያለህ እንዴ? አንዳንዴ የምስራች ጽቦ ዜና ለወዳጅ ይላል አለ እኮ ነው የምላችሁ። መርዶ ነጋሪ ምንድነው? በእናትህ ገሪ ፕሊዝ ገሪ ቢ ፖዚቲቭ። ሁሌ መርዶ አይደለም አዋጅ። እባክህ በል ሬዲ አይደለም ለፖዚቲቭ ነገር። የምስራች ኧረ ስሙኝ የምስራች የማን አርባ? ኧረ እባክሽ ተረጋጊ። ምንም መርዶ ምናምን ዜና አይደለም። እርግጠኛ ነህ ግን እዚህ ነው ቤቱ? ምርጥ አፓርትመንት ነው። ማሳይ እንዴት በካሬ 1000 ብር ብቻ ሆነ? ነገርኩህ እኮ ቦታው አፍንጫ በቃ። ይሄን ቦታ ይሄ ነው እዚህ ጋር የሚገነባው። እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለን። እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን። ግን ምርጥ ክላስ ነው የሚሆነው። ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ፣ የከርሰ ምድር ውሃ። ምንድነው ጋሽ ብር ናቸው ከጁ ጋር ከሰው ጋር ጋሽ ብር ሰላም ነው። ይኸውልህ ስማ፣ ይሄን ቤት ማለት ነው በ2 ዓመት ቅድመ ክፍያ ለ3 ዓመት በ15% አመቻችልሃል። ለቤተሰቦች ልጆች ቅርስ ነው። እዚህ ጋር በቃ ወንድሜ በስልክ እንጨርሳለን። አባቴ ራሴ ነው ማለት ና ገንዘብ ደስታን ይገዛል ብለህ ታስባለህ? አሬ ይገዛል በደምብ ግን የለም ብላገም ምንድን አይገዛም። ዝም ብላ አይገዛም። በደግ ገንዘብ ገዝታን ይገዛል? አረ አይገዛም። እንዴት ይገዛል? ሰው ስላለ አትበል። ይገዛል። ገንዘብ ደስታን ይገዛል። አባ ወደ ሆስፒታል የሚያስኬደው መንገድ የቱ ጋር ነው? በዚህ ጋር ነው። ሁለት እርምጃ እንደተራመድ ታገኘው። ማነሽ ለሚቱ ለዚህ ልጅ ወጥ የሚባል ነገር እንዳጨምሪ። አንድ በየአይነት አዞ 7 ነው እንደ ወጥ የሚያስጨምረው። እየጠጣው ነው እንደ እኔ በእናታችሁ ሻማ ታረገው እኮ ወጡ በአይነት ቤት ነው። ምን ባነሩን እያየ አይደል እንደ የሀገር ድንች ተሰቅሎ ስጋ ቤት አለው። ድንች አይተታቃለህ? ቀለም የለም እንዴ? አረ ብርም የለኝም። ዝግ ሜዳ ነው የምትጫወተው። አንድ አይነት በሁለት እንጀራ ዘንዝልኝ ሽሮ ሳይገባ ሽሮ ሳይገባ ትላለህ። ስማ ሙሉ ወጡ ሽሮ አይደል እንዴ? ደግሞ ምንድነው አንድ እንጀራ አንድ በየአይነት በሁለት እንጀራ የምትለው? ወጡ እኮ ጎርፍ እኮ አይደለም የምንሰጥህ፣ በምስር ወጥ እኮ ነው የምንሰጥህ። አንድ ጥብስ በሁለት እንጀራ የሸጡ ስጋ ቤቶች ራሱ እኮ ከገባ ገብተዋል እኮ። አራታይ ሰፈር እንደዛ ነው የምበላው። ለዛ ነው የዘጉት። አሁን በእናትህ ርቦኛል ነው ዘዘልኝ። በእናትህ ስማ አንድ በየአይነቱን እዚህ ብላና ፌስታል ስላለለን ደረቅ እንጀራውን በኪስ ይዘ አረ ተቆን ቡሌን ባና የምን አባ ቡሌ ነው? ቡሌ አርጌ ስማ፣ ትርፋችን ቡሌ አይደል እንዴ? ቡሌውን 7ኛ ወስጄ በጉርሻ አልሸጥም። አንተ ለምን አልበላ? ስማ አንተ ሲጀመር አንድ ምግብ መቼ ይመልሳል? ሳይሰፈሪ ድና ስኳር ድንች ወጥና ጎደሬ ወጥ ከቆጮ ጋር አያይዘ ብላ። እሱ ነው ወጥ የምችለው መጫኛ ወጥ። በቃ ለሴት ካልሆነ በር አከፍትም አይደል? ሰላም ዋሉ ጋሽ ዘውዱ ጋሽ ዘውዱ። ስሜም ጠፋብህ አይደል? ግድ የለም አንተ ራሱ ትጠፋለህ። እኔ የምለው ምንድን ነው የምሰማው? ምን ሰሙ? ቤቴ ውስጥ ዜና ታነባለህ አሉ። አዎ ያው እንዲያለሽና አንተ መኖሪያ ቤት እኮ ነው ያከራየው እኮ። ግን ያው ዜናም አነብበታለሁ። ጤና ይስጥልኝ የተከበረ። ኧረ የማይድን በሽታ ይስጥህ። ጭራሽ ሊያነብብ ነው እንደ ላይ እንዴት ነው ነገሩ? እንዴ ማናባ ፈቅዶልህ ነው የሰው ቤት ውስጥ ዜና የምታነበው? ተከራይቼዎት አይደል እንዴ? እንዴ እና ብትከራይስ? እንዴ እኔ ስቱዲዮ ቤት እንጂ ስቱዲዮ አከራየው እንዴ? እኔ ኮሜዲ ዜና እኮ ነው የምሰራው። ለአንተ ነው ኮሜዲ። ወይ የምታስቅ ነው እንደ ይመስል? አራት አስቅም። እንደው ማሳቅም ከፈለክ እንደው መንገድ ሊወጥ ተቆም እንደው በቃ ቢያንስ አናቴ ያስቃል።
በደንብ ሰምተውታል ግን ፕሮግራሙ እንደ ሰምቼውማ ነው እንደ ማን ይቀራል? እድሩ አልቀረ ቀበሌው አልቀረ እንደው ከሁሉ ጋር አነካክተኝ እንደው ኧረ እባክህ እንደው ማን ነበረ ስም ምን አለ ወሽ እንደው ስም ራሱ ያስቅ የለ እንዴ? እዚህ ላይ እኮ መስራት ትችላለህ። ይኸውልህ የኔ ልጅ እኔ ይሄን ቤት ለማግኘት ስንት ቦታ መሰለ ጭሬን የቆላሁት። አሁን ይሄን ቤት እንደው አሳጥተኝ እንደው በችግር ብቆላ ደስ ይላል። እንደው ልቆላ ኧረ አይቆሉ ልቆላ ወይ ኧረ ምን በጣውት ሰው የሚቆሉት ባለቤቶት እያለች አዎ ስለዚህ ቤት ፈልግ አይደለም ጋሼ ይረዱኛ እንዴ የነገርኩህ ወዲያ እንዴ ምን አባቱ አይሰማም እንዴ እኔ እኮ ፀጉር ብቻ ይመስለኝ ነበር ለካ መስሚያም የለውም ይሄ በቃ ቤት ፈልግ ብያለሁ ቤት ፈልግ አሽጊ ከሌለው የመለማመጥ ነው አሽጊ ታባ እሺ ሴቶች ሰላም ነው እስቲ እሙ እስቲ እንትን አሳይ እስቲ ንግድ ፍቃድ ያው ጥሩ ነው አዲስ አለ እስቲ ብቃት ማረጋገጫ የብቃት ማረጋገጫ የብቃት ነገር አለ እንዴ አትሞጣ ሞጭ ተረጋጊ ምንድነው ብቃት ማረጋገጫ አልኩ ብቃት ነው ከሌለ ምንድነው ዘግቼ እሄዳለሁ በቃ ብቃታችን ፈልገሽ ነው እሺ ነይ ላሳይሽ አሳይ እንዴት ነው ማረጋግጪ ብቃት ብላ አሪፍ ብር ልታቀብላት ነው እዚህ ጥግ ድረስ አሃ ፀጉር ቤት ስለሆነ አየፋ ልታረጋት ነው ብቃቱ እሱ ነው አቤት ይሄ እኮ የሚበላ ምግብ ነው እኔ ነፊቷ ላይ ልቀበል ፀጉሯ ላይ ይሄ ደግሞ የሞተሪ ኮፍያ አይደል እንዴ ጌታ መጣሽ ነው የትሪትመንቱ ነው ብቃት ጥግ ድረስ ብቃታቸው ተረጋገጠ ማለት ነው በቃ ያረዳ ልጅ ጨርሰናል አይዞሽ ጨርሰናል እውነትም ብቁ ናችሁ እንዴት ነው ማምሮ አቤት እዚህ ስራ እውነት በጣም ነው የሚያምረው በስመ አብ እዚህ ላይ ኮፍያ ተይ እንጂ ደስ ይላል በጣም ቤቱም በጣም ቢዚ ነው ደስ ይላል በጣም እሺ ብቃት ማረጋገጫውን አገኘሽ ከዚህ በላይ ደስ ይላል ታዲያ ቀልድ ነው በቃ አንቺ ግን አትሞጣ ሞጭ ለሌላ ጊዜ ጥሩ ነው መልካም ቀን እሺ አጣለው በቃ እሺ አዛቂ ነገር ስትቀጣም ያጨበጭባል ዳኛ ሻምበል ማን ያዘዋል የመጨረሻውን አጀንዳ መጠቆም ጀመረ የመጨረሻው አጀንዳውም የቀጣዩ ምርጫ አካሄድና ሁኔታዎች ይላል ለካ አጀንዳውን ከገለጸ በኋላ ማንኛውም ተሳታፊ ሐሳብ ሳይሰጥ ጉሮሮን ጠርጎ ቆመ መድረክ ላይ ክብራት የድራችን አባላት በዚህ ድር ውስጥ በርካታ ያልጨረስኳቸው ጉዳዮችና ነገሮች ስላሉ ይሄኛ ምርጫ ይተላለፍና እኔ ልምራው እኔ ረጀና ወጣ ስለሚያቀኝ ድል አልሰጠኝም የማማለጣሽን ጠጅ ቀምቅሜ ነበረ ብድግ ብዬ ማውራት ጀመርኩ እኛ ሰፈር ውስጥ እውነትን ለመናገር እድል ይሰጠኛል ብለ ከመጠበቅ 40-60 በትግስት መጠበቅ ይሻላል በደግ ብዬ ቆይ የክቡር ዳኛ እርሶም አይጨርሱት ስራውን ነው ገንዘቡን ነው አልኩ የድሩ ስብሰባ ተሳታፊ በፉጨትና በድጋፍ ከኋላዬ ደጀን ሆነኝ የኛ ሰፈር ሰው እንደዚህ ነው የልቡን ስትናገርለት ያጨበጭባል በተናገርከው ነገር ስትቀጣም ያጨበጭባል ተፈሪ አቤት ናግባ አቤት ተራም ክላስ ምን ያለው ናዳ ምንድነው ስማ ፈታኝ ብልት ይዛችሁ አትምጡ ቀልድ አይደለም ያዘው ስራ ነው ካልቻላችሁ አንችልም አትሉም እንዴ ካልቻላችሁ አዎ ከዚህ ላይ መቁረጥ አንችልም አዘጋላችኋለሁ እሺ ይኸው ላሳያችኋለሁ ከረፈ ናግባ አንተ አልገባም አልገባም ለምን ይናማት ለምን አገባም ዶክተርዬ እውነት በጣም ፈራው ምን ይኸው ነው ያበረርኩት ልጅ እኮ እያሉ እንዳትፈራ የሚያሳፍርም ነገር የለም እንካ አረ ያሳፍራል ማን አልከኝ ስምህን
ናቲ ናቲ አንድ ማላሽ ነገር በአንተ ስም በናቲ ያራዳል። የመጀመሪያውን አንተ ሸለፈት የመጀመሪያውን በናቲ ስም ግን ይሁን። እድሜ ስንት ነው? እድሜ 25። በእውነት ነርስዬ እስኪ ለቅድሙ ልጅ ጋለው እንትን ማን ነው ገጀራ ቀዝቅዝ ይሆናል ድጋሚ አሙቂ እባክሽ እንዳትፈራሽ። በቃ ገጀራ ማልጋ እንዴ ዶክተር በገጀራ ነው የሚገርሱት? ምን ጠብቀ ነበር? ፕሮፌሽናል ነው። በዛ ላይ ማደንዘዣ የለም። የኔ አባት አረ ዶክተር አይ ቀልደማ ስቃለሁ ግዴታ ነው። ምን መሰለህ ከአንድ ዓመት በኋላ እስከ አንድ ዓመትም ብዙ እንትን ያለ ከአንድ ዓመት በኋላ ግን የሰው ልጅ የወንድ ልጅ ብልት አጥንት ያበቅላል። ለአጥንት ደግሞ ማደንዘዣ አይመከርም። በተለይ ደግሞ 25 ዓመት ለሞላው አጥንት ምን ማለት መሰለህ እንዴ ነው ከ50 ዓመት በኋላ ቁመት ይጨመራል እንዴ? አይጨመርም ማለት እንደዛ እንደማለት ነው። ናትዬ እንዳታሰብ ናገባ ትገረዛለህ። አይ በቃ ዶክተር ሌላ ሆስፒታል ወይ ምናምን ሊድ እንጂ ይቅርብኝ። ፋር ወዲት እንዴ ምን የምን ቁልልጭ ነው? አይ በር ድረስ መጥተህ አለማደንዘዣ ትገረዛለህ። ቁርጥ ይኸው ለ25 ዓመት ምድር ላይ የቆየ ሰውዬ ብዙ መከራ ያየ ሰውዬ እንኳን አትከብድም። ይቅርብኝ።